ሌላ እንዳትወጣም የሚፈልጉ አካላቶች አሉ። ዋን ባይ ዋን ማለት ነው የተናገረው። የኤምባሲ ዲፕሎማቱ ለማ ለኢትዮጵያ የዜጎች መብት ዳይሬክተሩ እኛ ተመላለስን እኛ ደህንነት ስጋት እስኪሆንብን ድረስ ቆይ ምናልባት ሌላ ስልክ እያወራ ነው ስለተቋረጠ እሱ መስማት ያለበት ነገር ካለ ትንሽ ቆየውና እስኪመጣም ጠብቃለሁ። ችግር የለም። እኔ አሁን ጋር ማግኘት አለብን። ሰፊዩ የእኛም ችግር ይነገር። አቤት የት ነው እንዳትወጣ የሚፈልግ አካል አለ? ፕሊዝ ይሄ ያለን የዲፕሎማቱ ለአዲስ አበባው ዜጎች መብት ዳይሬክተሩ ነው ሪከርድ ያደረገለት። ሪከርዱን ስጡን ስንል ሪከርዱን አንሰጥማሉን። እሺ በኤቪደንስ ስንል ኤቪደንስን በጽሁፍ ደረጃ አንሰጥማለን። ሪከርድ ያደረገው ማን ነው? ተማም ነው። ተማም ማለት የኤምባሲ ዲፕሎማት ነው። ለኢትዮጵያ ለውጭ ጉዳይ ሚኒስቴር ዜጎች መብት ዳይሬክተር ነው። ምናልባት ሚዲያ ላይ አስፈላጊም ከሆነ ስሙን ጠቅሰን የምናልፈው ጉዳይ ነው ማለት ነው። ስለዚህ በተደጋጋሚ ነው የሆነው ይሄ ነገር። የሆነ ከጀርባው የሆነ ትወና ያለ ነገር ይመስላል፣ በግልጽ ማለት ነው። የሆነ ድራማ ያለ ይመስላል። እኛ ለምንድን ነው በግልጽ ማይነገረን? ከሌለችም የለችን እርማችን አውጥተን ለህዝብ እርሙን እናውጣ። ገንዘቡ ተከፍሏል ከተባለ ኦልሞስት እኮ ኤምባሲው ለእኛ መረጃ መስጠት ይችላል። መስጠት አይችልም ተብሎ ሙሉ ኮሚቴው ደምድሞብናል። እኛ ኤቪደንሱን ማግኘት አንችልም ተብለናል። እውነትም አይቻልም ወይ? ለሌላ ብቻ ነው ወይስ ለሁሉም ነው ኤቪደንስ የማይሰጠው የሚለው ነገር ጠቅለል ያለ መረጃ ምላሽ ብትሰጡን አቧፍናን መልካም ነው። ምክንያቱም በቅርቡም ተደዋውለን ምንድን የተባልነው ጠበቃ ሊቆምላት የሚል ነገር ተነገረን። ዲፖርት ተደርጋ 1 ወር ነው ልትሸኝ ነው ተብለን መጨረሻ ላይ ግን ጠበቃ እስከሚያስፈልገው ደረጃ ላይ ተደርሷል ተባለ። የትኛው ጉዳይ ለማሳካት ነው ጠበቃ የሚያስፈልገው? ብሩ ከተከፈለ የተባለው ታርጌቱ ከመጣ ምን ሊደረግ ነው? ጠበቃን እንዲቆም ሀሳብ ሲቀረበው በኋላ ኤምባሲው ጫፍ ላይ ስለደረሰ ጠበቃ አያስፈልግም ተባለ። ስለዚህ አሁንም ቢሆን ጠበቃ ያስፈለገበትን ምክንያት ሊዘረዘር ሊገለጽልን ለህዝቡም ለእኛም ሊነገረን ይገባል። ስለዚህ በምን መልኩ ነው ደግሞ መፍትሄ የምናመጣው? ልጅቷ ዲፕሬሽን ውስጥ ገብታለች ተብሏል። ያለንም ኮሚቴው ነው። ስለዚህ ዲፕሬሽን ገብታ እያለ እስክትሞት ነው ወይ የምንጠብቀው? ሌላም ሶሉሽን አናገኝም ወይ? ምንድነው ችግሩ? በግልጽ ይነገረን ነው በቃ። አሁን የቃላት ምላሽ ለእኛ ሰልችቶናል። በኤቪደንስ ይነገረን፣ ኤቪደንሱን ተቀብለን እኛም ሌላ አማራጭ እንፈልጋለን ማለት ነው። እናትና አባት እኮ መናገር አልቻሉም። ወላሂ እንደው እኛ እነሱን ትሪት ለማድረግ አንዳንዴ እንዋሻቸዋለን። ሀቁ ስነግራችሁ ለእናትና አባት ለማዘርና ፋዘር እንዋሻቸዋለን። ምክንያቱም ፋዘርም ሳይኮ በጣም ጫፍ ላይ ነው ያለው። ጥሩ ነው ወይ ይሳካል አብሽር እያል ነው እየፎገር ነው ያለው ለፋዘር። ግን ሲደጋገም ውሸት እውነት ይመስላል እንደሚባለው ነው። ስለዚህ አሁንም የተጣራ መረጃ ይሰጠን። እኛ የትም ሌላን ለማግኘት መክፈል ያለብን መስዋዕት እንከፍላለን። ግን አቧፍናን አንተ ላይ ብቻ ጫና የሆነ ነገር ከሆነ ሙሉ ኮሚቴ ቀርቦ ምላሽ ይስጠን ነው። አመሰግናለሁ። ጨርሻለሁ። እኔ የእሱ መልስለት እንዳትወጣሽ እንዳትወጣ ለማለት ነው። እኔ ሌላ ነገር አለ እንዳይደራረብበት አቧፍናን ሰፊው ባወራው ነገር ላይ የሁሉም ሰው ጥያቄ ነው። ለእኔ ይኸኛው ለአንዳንዶቻችን አዲስ ነው። ስለዚህ በትክክል በዚህ ነገር ላይ ክሊር አድርገን፣ ምክንያቱም ምንድን ነው መሰለህ ትልቁ ሸክም እያንዳንዱ ሰው ላይቭ ላይ ሶሻል ሚዲያ ላይ በወጣ ቁጥር በሌላ ቢዝነስ ላይ ያሉ እንደና አቡ አሚራም ሁሉም ላይ በየቀኑ ያለው ዱላ ቀላል አይደለም። አሁን ልክ ቅድም እንዳልከው አንተ ሶሻል ሚዲያም ስለሌለህ ያ ነገር ላይኖር ይችላል። ቀላል ልክ ልጅቷ እንደታሰረችው ኦልሞስት አብረን እስር ቤት ነን ያለ ነው። በየቀኑ ጥያቄው አለ፣ በየቀኑ ፍራቻ አለ። አንድ ነገር ኖሮ ሚዲያ ላይ ለመውጣት እንኳን ይሄ ጥያቄ በስር በኮሜንት ህዝብ ሁሉ ይጠይቃል። ስለዚህ ክሊርሊ አንተም ከራስ ሸክም ላይ አውርድ። ምንድን ነው ያለው ነገር ክሊርሊ ለሁሉም ሰው አስቀምጥና ቅድም ደምድመናል። እንደኔ አቋም በቀጥታ ያለምንም ጥያቄ ቤተሰብ አንድ ላይ እንመጣለን። መተን እንዳይጠፋበት ይሄንን ነው የምናደርገው። ስለዚህ በደንብ ጠቅለላ አድርገህ መልስልን ይሄንን። ካሊድ ከመጨረሻው ስትነሳ ችግር የለውም። መጣቸውም እኛ ተቀብለን ከሚመለከተው አካላት ጋር ለኢትዮጵያ ኤምባሲ ያለ በደንብ ሁሉም ጋር ኮንታክት ተደርጎ ልጅቷ ያለችበት ሁኔታ
ለማየት ማንም ይከለከላል ብዬ አላስብም። ከዛ ውጭ ግን እኔ ሰፊ አሁን የመጨረሻኛ አሁን ራሱ እዚህ ገብቼ የምናገረው እኔ ኮሚቴውን ወክዬ ነው። በአሁኑ ሰዓት ግባና ስብሰባ ካለ ምንም ካለ የመጨረሻ